ዕብራውያን 7:27 ምን ይላል? እርሱም እንደነዚያ ሊቃነ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ብሎ ይቺ ቀጥላ ያለችውን ቃል አንብቧት። ዕለት ዕለት መስዋዕትን ሊያቀርብ አያስፈልገው። ዕለት ዕለት አይሰዋም። ዕለት ዕለት ሰዋ ማለት መርሳት የሌለብን ሌላው ነገር የሚሰዋው እኮ ከሱ ውጪ የሆነ ደም አይደለም፣ ከሱ ውጪ የሆነ ሥጋ አይደለም። ስለዚህ ዕለት ዕለት መስዋዕት አያቀርብም ማለት በሌላ አገላለጽ ዕለት ዕለት አይሞትም ማለት ነው። ምክንያቱም ይኸውላችሁ የብሉይ ኪዳን ካህን እኮ የሚያቀርበው ከሱ ውጪ የሆነ ሥጋ ነው፣ ከሱ ውጪ የሆነ ደም ነው። ኢየሱስ ግን ከሱ ውጪ የሆነ ደም ነው እንዴ? ከሱ ውጪ የሆነ ሥጋ ነው አይደለም። ራሱን ያቀረበው ለአባቱ የተወደደ የመዓዛ ሽታ አድርጎ። ስለዚህ ያ ማለት ዕለት ዕለት የመስዋዕት አያቀርብም ማለት ዕለት ዕለት አይሞትም ማለት ነው። ቅድም ባነበብነው በዕብራውያን 9 ላይ እግዚአብሔር ቃል ምንድን ነው የሚለው? እንደዛማ ቢሆን አለ ዓለም ከተፈጠረ ጀምሮ ስንት ጊዜ ነበር መከራ የሚቀበለው? በቃ አንድ ጊዜ ሰፊሸንት የሆነውን መስዋዕት ለአባቱ አቀረበ። አሁን ያ የቀረበው መስዋዕት ግን ስቲል ትኩስ ነው። እግዚአብሔር የሚያየው አሁን ኢየሱስን ቀራንዮ ላይ እንዳለ አድርጎ ነው እንጂ ይኸውላችሁ 2000 ዓመት እኮ ሆኖታል። አዳዲስ አማኝ በመጣ ቁጥር ኢየሱስ ለዛ እየሞተ አይኖርም። ይኸው አንዴ በሞተው ነው እኮ እየታረቅን ያለ ነው። አንዴ በሞተው በፈሰሰው ደም ነው ሁልጊዜ ስርየት እያገኘን ያለ ነው።